ጽናት በጣም ነው የተከፋችው። ምክንያቱም የቤቲን ነገር ስለሰማች እንዴት ይሄን ነገር እያወክ አንተ እቤት አመጣታለሁ ብለህ ትስማማለህ? እንዴት ይሄን ነገር ታደርጋለህ ብላ በኪራ ላይ ተቆጥታበታለች። ግን ደግሞ ስለነገራት በጣም ደስ ብሎኛል። አዎ ብዙ ነገር አድርጋባታለች። ግን እሱም ወዶ አይደለም እናቲቱ ጉልበቱ ላይ ተደፋ እግሩ ላይ ተደፍታ ስለለመነችው እንጂ እሱ በጭራሽ ቤቲን አይኗን ማየት አይፈልግም። ምክንያቱም ያበደችው በፍቅሩ ብቻ ሳይሆን ራሷን ማሳመን ስላቃታት ኪራ አይወደኝም፣ ስለዚህ ለኪራ መሆን አልችልም ብላ ራሷን ማሳመን ስላቃታት ነው ብዬ አስባለሁ። እና በጣም ከባድ ነው። አሁንም ደግሞ ሌላ ከባድ ችግር በጽናትና በኪራ መሀል እየመጣ ነው። ቤቲ ማለት ከባድ ሰይጣን የሚቀናባት ክፉ ልጅ ናት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። የጽናት ድራማ ተወዳጁ እንግዲህ በጉጉት ስንጠብቀው የነበረው ድራማ ተለቋል። ምን ተፈጠረ ምንድነው የሚለውን ነገር በደንብ አድርገን ለማወቅ ስለፈለግን በጣም ብዙ ጥያቄዎች ነበሩብን ማለት ነው። ምክንያቱም ኪራ እውነቱን ለሷ ሊነግራት ይገባል። ደብቋት የሆነ ነገር ካደረገ ጽናት በጣም ትጎዳለች። ከዚህ በኋላ ለኪራ ይቅር አትለውም እያላችሁ ነበር በኮሜንት ማለት ነው። በጣም በትክክል እኔ የሚያልኩት ይንገራት ነበር። እሱም እንግዲህ ስላስቸገረችው እናቲቱ በሄደበት ሁሉ እንግዲህ የቤቲ እናት እየተከታተለች ልጄን አድንልኝ፣ ለአንድ ሳምንት ሙሉ የጀመረችው ሕክምና ስላለ ወይ ይለይላታል ወይ ደግሞ ትድናለች። ስለዚህ ከሁለት አንዱ እስከማቅ ድረስ አግዘኝ፣ አንድ ሳምንት ብቻ ከልጄ ጋር ሁን ብለዋለች። እኔ ግን ያሰብኩት ቤቲ የእውነት አብዳ ወይንም ደግሞ የእውነት አይምሮ አንስታ ነው ወይንስ ደግሞ እንደ በፊቱ ክፋቷን እያሰራጨች ነው? በጣም ግራ ገብቶኛል። ኪራን ለማግኘት ኪራን ወደ እጇ ለማስገባት ይሄን ነገር እየተጠቀመችበት ነው ወይንስ የእውነት አብዳ ነው? የእውነት አብዳ ከሆነ እነሱ ከረዷት የምትድን ከሆነ ቢረዷት ችግር የለውም። ግን ደግሞ ቤቲ አሁንም ቢሆን ኪራ ቢያድናት ከኪራና ከጽናት ህይወት አትወጣም። ምክንያቱም ክፋትን በደንብ አድርጋ በደሟ ውስጥ ተሰራጭቶባታል ማለት ነው። ኪራ አይወደኝም፣ አያፈቅረኝም፣ ስለዚህ እኔ ለሱ አልገባም፣ እሱም ለኔ አይገባኝም፣ ሌላ ህይወት መፈለግ አለብኝ ከማለት ይልቅ ብዙ ክፋቶችን ሰርታ እየሰራችው ክፋት ነው አሁን ላይ እየተከፈላት ያለው በጽናት ላይ ያደረገችው ግፍ። በቃ ሰው የሚባልን በጣም ነው የምትነቀውና አሁንም ቢሆን በህይወታቸው ሌላ ከባድ ነገር ልታመጣባቸው ነው። በጽናትና በኪራ ፍቅር እንግዲህ ገብታ ፍቅራቸውን እያቀዘቀዘችና እየበጠበጠች ትገኛለች ማለት ነው። በጣም ነው የሚያሳዝነው። ናሆሜ ምሩን ሰርፕራይዝ አድርጓታል፣ ቀለበትም አድርጎላታል። ኦ ማይ ጋድ በጣም ነበር ደስ የሚለው የነበራት ስሜት፣ ደስታዋ ከፊቷ ላይ ይነበብ ነበረ። ምሩዬ በጣም ደስ ብሏታል። ናሆሜም ደግሞ እንግዲህ ይሄን ነገር ስላደረገ በጣም ደስ ብሎናል። እና ወዶቼ እንግዲህ የጽናትን ድራማ እንዳያችሁት ነው ማለት ነው። በተለይ የፈራኑ ነገር እየደረሰ ነው። ምክንያቱም በፊት ሚች ልጅ ከኪራ ጋር አደርኩ ብላ ከመጣች በኋላ ቢጣላሉ ብዬ ፈርቼ ነበር፣ ግን እነሱ ታርቀዋል። አሁን ላይ ደግሞ በቤቲ ምክንያት ደግሞ ከባድ ነገር ይፈጠራል ማለት ነው። ምክንያቱም ቤቲ እነ ኪራ ቤት ከመጣች ኦሬዲ አይምሮ አንስታለች ስለሚባል ኪራ አድርግ ያለችውን ነገር ሁሉ ነው የሚያደርገው ማለት ነው። ምክንያቱም እንድትድን ስለሚፈልግ ይሄ ነገር ደግሞ በጽናትና በኪራ መሀል ከባድ ነገር ይፈጠራል ማለት ነው ቤተሰቦቼ። እና በጣም ፈርቻለሁ። በተለይ ደግሞ ሁለቱ እንዲለያዩ በጭራሽ አልፈልግም። ግን ደግሞ እየተፈጠረ ያለው ነገር ግን ሁለቱን የሚያለያይና የሚያጣላ ነገር ነውና ቤቲ በጭራሽ እዛ ቤት መምጣት የለባትም የምትሉ እስኪ ሀሳባችሁን ኮሜንት አስቀምጡልኝ። በጭራሽ እነ ኪራ ቤት መምጣት የለባትም ቤቲ። ውድ ቤተሰቦቼ እናንተ በጽናት ቦታ ብትሆኑ ምን ታደርጋላችሁ? እሺ ብላችሁ ፈቅዳችሁ የበፊት የፍቅረኛችሁን ወይንም የባላችሁን ፍቅረኛ ቤት ታመጣላችሁ ወይንስ ደግሞ ሂድ ብላችሁ ተፈቅዱለታላችሁ? ምን ውሳኔ ነበር የምትወስኑት? ይሄ ለእናንተ ጥያቄ ነው። እስቲ ኮሜንት አስቀምጡልኝ። እኔ ይሄ ነው ብዬ መወሰን አልችልም። እቤትም ትምጣም አልልም፣ እሱም ይሄድ አልልም። ግን ምንድን ነበር እናንተ በጽናት ቦታ ላይ ብትሆኑ ምንድን ነበር የምታደርጉት? እኔ በጽናት ቦታ ብሆን ምን እንደምወስን ግራ ነው የሚገባኝ። አሁንም ደግሞ ጽዬ የሆነች ያለችው ይሄን ነገር ነው። ግራ ተጋብታለች። ምን መሆን እንዳለበት መወሰን አቅቷታል። እናንተ ምን ታደርጋላችሁ በእሷ ቦታ ብትሆኑ?